ጥሩ ነው ባይ ነኝ። ግን አንድ አራት ጥያቄዎች አሉኝ ይሄንን መግለጫ በተመለከተ ወደፊትም እነሱም ምናልባት መግለጫ ሲያወጡ እይታ ውስጥ የሚያስገቡት ነገር ሊሆን ይችላል። ይሄንን የሚያነብሰውም የሚጠይቀው ጥያቄ ሊሆን ይችላል። አንደኛው ጥያቄ መጀመሪያ ላይ እንደገለጽኩላችሁ ብልጽግና ጠዋት ከእንቅልፉም ሲነሳ የሚከሰው ኦኤልኤን ነው። ኦኤልኤ ነው የሚከሰው። በሚሆነውም በማይሆነውም ነገር መጥፎ ነገር ሲነሳ ኦኤልኤ አድርጓል ነው የሚለው። በተለይ ኦሮሚያ ውስጥ በሚደረጉ ነገሮች ኦኤልኤን ነው የሚከሰው። እነሱ በዚህ በተደጋጋሚ እየተከሰሱ ነጋ ጠባ በዚህ ጉዳይ እየተከሰሱ በተለይ ንጹሐንን በተመለከተ እየተከሰሱ ለምንድን ነው ይሄ ክስ የሚቀጥለው? ብልጽግና ለምን ይከሳል ብዬ እየጠየቅኩ አይደለም። እነሱ ለምን እንደሚከሰሱ ይሄንን ለህዝብ ግልጽ ማድረግ ነበረባቸው። የኔ አመለካከት ነው። ሰው የሚከሰውን ነገር መቆጣጠር አይችሉም ይሆናል። እነሱ የሚከሱትን ነገር መቆጣጠር አይችሉም። ለምን እንደሚከሷቸው ግን መናገር አለባቸው። አሁን እዚህ ላይ የገለጹት ነገር ኢንዳይሬክት ነው ማለት ቡድኖችን ማጋጨት ስለሚፈልግ ነው። አዎ እውነት ነው። ህዝብና ህዝብን ማጋጨት ስለሚፈልግ ነው። አዎ እውነት ነው። ኦኤልኤ ግን በተደጋጋሚ ለምን በዚህ ጉዳይ ይከሰሳል? ምንድን ነው መሰረቱ? የሚከሰስ ሰው ከመሬት ተነስቶ የማይመስል ነገር አይከስም። የማይመስል ነገር ምን ማለት ነው? ለምሳሌ ይሄ ግድያ የተካሄደው ኦሮሚያ ውስጥ ነው። አርሲ የተገደሉት ኦርቶዶክስ ክርስቲያኖች ናቸው። እና በዚህ ጉዳይ ላይ ብልጽግና ተነስቶ ሲከስ አንደኛ ፓተርኑ አለ። በተከታታይ ይሄ ነገር ይፈጸማል። በተከታታይ ኦኤልኤ በዚህ ጉዳይ ላይ ይከሰሳል። ለምን እነሱን እንደከሰሰ የራሳቸውን እውነት የራሳቸውን እምነት ለህዝብ ማሳወቅ አለባቸው። እዚህ ውስጥ ይሄ ነገር ስላላየው ነው። እዚህ ውስጥ ስላላየው ነው። ይሄንን የምናገርበት መጀመሪያ ላይ እንደነገርኳችሁ የንጹሐን ግድያ የፖለቲካ ጉዳይ ብቻ ሆኖ ለፖለቲካ ብቻ ለቀን የሚኖር ነገር አይደለም። በሰላም የሚኖር ሰው በሰላም ወጥቶ የሚገባ ቤተሰብን የሚያስተዳድር ህፃናት፣ ሴቶች፣ ቀሳውስት እንደዚህ የሃይማኖት ተከታዮች ሲገደሉ በፖለቲካ እይታ ብቻ አይደለም የሚታየው። ምክንያቱም መሰረታዊ የሆነ የሰው ልጅ የመኖር መብትን የሚጥስ ስለሆነ የዜጎችን የዕለት ተዕለት ኑሮ የሚያዛባ ፍራቻ ስር የሚያስገባ ነገር ስለሆነ በፖለቲካ ብቻ የሚታይ ነገር አይደለም። ስለዚህ ኦኤልኤ ለምን እንደተከሰሰ የሱን እምነት መናገር አለበት ባይነኝ። ሁለተኛ ከዚህ በፊት መግለጫ ሲያወጣ ኦኤልኤ ኢምፓርሻል ኢንቨስቲጌሽን ወይ ደግሞ ከዚህ ጉዳይ ጋር የማይያያዝ ነፃነት ያለው ተቋም መርምሮ ውጤቱን እንዲያሳውቅ ፈቃደኞች ነን ይላል ከዚህ በፊት ኦኤልኤ። በዚህ ውስጥ ግን ይህንን አላካተተም። ደክሟቸው ይሆን አላቅ። ምክንያቱም ከዚህ በፊት በተደጋጋሚ መግለጫ ሲያወጡ እኛ ራሳችንን ለማስመርመር እንድንመረመር ፈቃደኞች ነን ነፃና ገለልተኛ በሆነ አካል ከዚህ ጉዳይ ጋር ንክኪ የሌለው ሰው ይሄንን ለመናገር መድከም የለበትም። ምክንያቱም በህይወት ላሉ ሰዎች ተስፋ የሚሰጥ ነገር ነው። በህይወት ላሉ ሰዎች ቢያንስ ከሌላኛው ወገን ከተከሳሹ ወገን ያለውን ነገር የሚያሳይ ነው። እኛ እዚህ ውስጥ የለንም ሲባል ምርመራ ቢካሄድ የሚያስፈራን ነገር የለንም የሚል ነገር ብዙውን ጊዜ ሲመጣ ነበር። አሁን ግን ከዚህ ውስጥ ቀርቷል። ይሄንን ማስቀረቱ ለምን አስፈለገ የሚል ነው እና ይሄ ለብዙ ሰው ጠቃሚ ነው። ለኦኤልኤም ቢሆን ጠቃሚ ነው ባይ ነኝ። ለዜጎች በተለይ ጠቃሚ ነው። ልንገደል እንችል ይሆን ወይ ብለው ለሚፈሩ ሰዎች ጠቃሚ ነው። እንጎዳ ይሆን እንዴ
ቀጥሎ ምን ይመጣብናል ለሚሉ ዜጎች ጠቃሚ ነው ይሄ ነገር። ስለዚህ ምርመራ ምክንያቱም you want to be on record ዜጎችም ይፈልጋሉ፣ ለሰብአዊ መብት የሚከራከሩ ሰዎችም ይፈልጋሉ፣ ዓለም አቀፋዊ ድርጅቶችም ይፈልጋሉ። ለመመርመር ፈቃደኛ ነህ ወይ? ለዚህ ጥሪ ማቅረቡ ወሳኝ ነው። እዚህ ውስጥ ስላላየሁት ነው። ሶስተኛውና ዋናው ጉዳይ ልክ አብይ ኦኤልኤን እንደሚከስ ኦኤልኤም አብይን በብዙ ነገር ከሷል። በዚህ ውስጥ ለምን ከሰሰ ብዬ አልጠይቅም። እኔ በጅምላ ህዝብን የሚፈጅ ሰውዬ ስለሆነ ለምን ኦኤልኤ አብይን ከሰሰ ብዬ ጥያቄ ለመጠየቅ አይደለም። ነገር ግን በተለይ ከቅርብ ሳምንታት ወይ ደግሞ ጥቂት ወራት ጀምሮ ኦኤልኤ እንቅስቃሴውን ከማዕከላዊ ኦሮሚያና ከምዕራባዊ የኦሮሚያ ክፍሎች ወደ ምስራቅና ደቡብ ምስራቅ አካባቢዎች ማለት ወደ አርሲ፣ ባሌና ሐረርጌ ፎከስ እያደረገ እንዳለ የሚታወቅ ነገር ነው እና እዛ ላይም እንቅስቃሴ በተደጋጋሚ እያደረገ ነው። ይሄ ነገር እናንተ በምትንቀሳቀሱበት አካባቢ ወይ ደግሞ ኦኤልኤ በሚንቀሳቀስበት አካባቢ ሲደረግ ኦኤልኤ በአቅሙ መንግስት አይደለም ግን በአቅሙ እነኚህ ንጹሃን ለመርዳት ምን ለማድረግ ፍቃደኛ ነው? እስከ ምን ለመሄድ ፍቃደኛ ነው? ኦኤልኤ እነኚህን ዜጎች ለመርዳት ምን አድርጓል ከዚህ በፊት? አሁን ደግሞ ምን ማድረግ ይፈልጋል? ይሄንን የማነሳበት ምክንያት አለኝ። በኦሮሞ ፕሮቴስት ጊዜ ወጣቶች መንገድ ላይ እየወጡ ከመንግስት ወታደሮች ጋር ሲፋለሙ ተቃውሞ ሲያሰሙ የኦሮሞ ወጣቶች የሚታወቁበት አንድ ነገር ነበረ። ዛን ጊዜ ራሳቸውን አሳልፈው እየሰጡ እየታገሉ ከዛ በላይ የሚታወቁበት አንድ ነገር አለ። በየከተማው በየሰፈሩ በየአካባቢው ያለ ኦሮሞ ያልሆነ ወይ ደግሞ ሌላ ቋንቋን የሚናገር ሰው ብዙ ጊዜ ፕሮቴክሽን ይሰጡት ነበር። ቄሮች ኢትስ ኦን ሪኮርድ። እኛ መሃል ያለን ሰው ሌላ ቋንቋ የሚያወራ ወይ ደግሞ እኛም የማንከተለውን ሃይማኖት የሚከተል ሰውን አለመንካት ብቻ አይደለም፣ እነሱን የሚነካ ሰው የኛ ጠላት ነው ብለው ሲንቀሳቀሱ ነበረ ቄሮች። ያ እንቅስቃሴ አሁን የለም። በኦኤልኤ እንቅስቃሴ ነው የተተካው፣ ወይ ደግሞ በኦሮሞ ነጻነት ሰራዊት እንቅስቃሴ ነው የተተካው። ስለዚህ ይሄ እንቅስቃሴ ይሄ የታጠቀ ኃይል ንጹሃንን በተቻለው አቅም ለመከላከል ወይ ደግሞ እንደዚህ ታርጌት የሚደረጉ ሰዎችን ለመከላከል እስከምን ርቀት ነው የሚሄደው? ከዚህ በፊትስ ያደረገው ነገር አለ ወይ? በተለይ አሁን ሺፍት እያደረገ ባለ የኦኤልኤ እንቅስቃሴ ወደ ምስራቅ እና ደቡብ ምስራቅ ዞኖች ሺፍት እያደረገ ባለበት ጊዜ እንደዚህ አይነት ነገር ሲቀጥል ኦኤልኤ ምን ማድረግ ይፈልጋል የሚለውን ነገር ማውራቱ እና ጥያቄ ጠይቆ መመለሱ ወይ ደግሞ ለህዝብ ማብራራቱ ጥሩ ነገር ነው የሚመስለኝ። ስለዚህ እነኚህ ነገሮችን እይታ ውስጥ ማስገባት እይታ ውስጥ በማስገባትን መንቀሳቀስ ጥሩ ነው። መግለጫ ጥሩ ሆኖ እያለ የመግለጫውን ክፍተት ለህዝብ ተስፋ በሚሰጥ መልኩ በህይወት የቀሩ ሰዎች ተስፋ እንዲኖራቸው አብይ የተከሰሰበትን ነገር ተሻሽሎ እንዲኖር ለምሳሌ ህዝብና ህዝብን ለማጋጨት ነው ካልን ወይ ደግሞ ኦኤልኤ ህዝብና ህዝብን ማጋጨት ይፈልጋል። አብይ ያሉትን ፎልት ላይኖች ማስፋት ነው የሚፈልገው፣ በሌለበት ቦታ ደግሞ መፍጠር ነው የሚፈልገው ካለ ራሱ ይሄንን ለማስቀረት ምን አደረገ የሚል ጥያቄ የሚከተል ነው የሚሆነው። ስለዚህ በተጨባጭ ያደረጉት ነገር ካለ ይሄንን መግለጽ፣ ከሌለ ደግሞ እኛ ይሄን ለማድረግ ፍቃደኞች ነን የሚል ነገር መግለጽ ጥሩ ነው ለማለት ነው። ሶስተኛ ጥያቄ ብዬ
ያመጣሁት ይሄንን ነው። አራተኛውና የመጨረሻው ጥያቄ ይሄንን ጉዳይ በተመለከተ ይሄንን የሚያደርግ ሰው የኛ ጠላት ነው ብለዋል። ይሄንን ያደረገ ደግሞ የአብይ ኃይል ነው ወይ ደግሞ አብይ ያሰማራቸው ኃይል ነው ብለዋል። አሁን የአብይ አስተዳደር ወይ ደግሞ የአብይ መዋቅር እንዴት እንደሚንቀሳቀስ አራተኛ ጥያቄ ነው። እንዴት እንደሚንቀሳቀስ ትንሽ ዕውቀት ያለው ሰው ከዛም አልፎ ትንሽ ቅንነት ያለው ሰው ይሄንን ነገር ይረዳል ባይ ነኝ። የማያውቁ ዜጎችን ግን እንዴት እናሳምናቸው? ዕውቀቱ የሌላቸው መረጃው የሌላቸው ዜጎች ከኦኤልኤ ዘንድ ወይ ደግሞ ከኦሮሞ ነጻነት ሰራዊት ዘንድ የሚነገርን ነገር ዕውቀቱ የሌላቸው ወይ ደግሞ ቀድሞውኑ ነገር ፍራቻ ያላቸውን ዜጎች እንዴት እናሳምናቸው? በሌላ ቋንቋ ኦኤልኤ ያቀረበው ክስ ማስረጃው ምንድን ነው ማለት ነው? ምን ላይ ተመስርተው ነው? እንደኔ ላለ ሰው ማብራሪያ አስፈልገው አውቃለሁ። ኦሮሚያ ውስጥም አማራ ውስጥም ትግራይ ውስጥም ንጹሃን ዜጎችን ታርጌት የሚያደርግ አካል ማን እንደሆነ አውቃለሁ፣ ግልጽ። ነገር ግን አልገባኝም የሚሉ ዜጎችን የማዳመጥ ፍላጎት ሊኖር ይገባል። ኦኬ እኔ አይደለሁም ብለኸኛል፣ እኔ አላደረግኩም ብለኸኛል፣ ከዛም አልፈ ደግሞ ያደረገው እከሌ ነው ብለሃል። ምታሳየኝ ነገር አለ ወይ ይህንን የምረዳ ብሎ ካለማወቅም ይሁን ከቅንነት ብዛትም ይሁን የሚጠይቀውን ሰው ይሄ አቋም መግለጫ ሊያሳምን አይችልም። ስለዚህ ማስረጃው ምን እንደሆነ ለማሳየት ፍቃደኝነት መኖር አለበት። የለውም። አሁን እዚህ ውስጥ የተዘረዘሩ ነገሮች ክሶች ናቸው፣ ማስረጃ ያለው በተደጋጋሚ እንዳልኩት ለኔ አይደለም ለእንደኔ ያሉ ሰዎች አይደለም፣ ጥያቄ ላላቸው ሰዎች ነው፣ ፍራቻ ላላቸው ሰዎች ነው። ቅድሞውኑ አይደለም የኦሮሞ ነጻነት ሰራዊት አይደለም የታጠቀን ኃይል ኦሮሞ ጠላት ነው እየተባለ ሲነገራቸው ለከረሙ 8 ዓመት ሙሉ ሲነገራቸው ለከረሙ ሰዎች ምንድን ነው የምታሳዩት? በምንድን ነው የምታሳምኑት? ትንሽ እንኳን ቢሆን ማስረጃ መኖር አለበት ባይ ነኝ። መግለጫ ሲወጣ ብዙ አይነት ማስረጃዎች አሉ ማቅረብ የሚቻል። የኦኤልኤ ሰዎች ይህንን የሚያውቁ ስለሚመስለኝ ይሄንን ማለት እንግዲህ የዜጎች ግድያ የቆመ አይደለም። ስለዚህ እንደዚህ አይነት ነገር የሚጠበቅ ነው ለማለት ነው። የመጨረሻውን ነገር በፍጥነት ላንሳና ወደ ምንድነው ሚስጥሮቹ ወደሚለው ነገር ልለፍ። ወደሚቀጥለው ነገርም ድልድይ ስለሚሆነኝ አሁን ሁሉ ጊዜ የሚገደለው አማኝ ነው። የማን? የኦርቶዶክስ አማኝ። ክርስትና ብቻ አይደለም። ክርስትና ብዙ አይነት አለ። የወንጌል እምነት ሰዎች አሉ፣ ካቶሊኮች አሉ፣ አድቬንቲስቶች አሉ። እነኛ አይደለም የሚጠቁት። የኦርቶዶክስ ክርስትና ተከታዮች ቄሳውስት፣ ዲያቆናት ናቸው የሚገደሉት። እኔ በእውነቱ ከሆነ ልብን የሚያደማ ነገር ነው። ኦኤልኤ ወይ የኦሮሞ ነጻነት ሰራዊት ግጭትን ለማስፋት ነው ከሚለው ነገር ያለፈ ለምን በትኩረት ወይ ደግሞ በተለየ የኦርቶዶክስ አማኞችን ማጥቃት በተለይ ደግሞ አማርኛ ተናጋሪዎችን ማጥቃት ለምንድን ነው ብሎ ነው የሚያምነው? እምነቱ ምንድን ነው? ደግሞ በዚህ በአርሲ እና ባሌ አካባቢ ለምንድን ነው? የፖለቲካ ሰዎች ስለሆኑ መሬት ላይ የራሳቸው እንቅስቃሴ ስላለ የአብይንም ሰዎች እንቅስቃሴ ስለሚመለከቱ ስለሚፋለሙ ከማንም የተሻለ ኦሮሚያ ውስጥ
መረጃ የማሰባሰብና ይሄንን ለህዝብ የማስረዳት አቅም ስላላቸው ነው የምጠይቀው። የእናንተ እምነት ምንድን ነው? ይሄ የዛሬ የትግልን ሁኔታ ብቻ የሚመለከት አይደለም። የወደፊት የረጅም ጊዜ የህዝቦች አብሮ የመኖር ነገርን የሚመለከት ነው። ለዚህ ነው የምጠይቀው። ከዚህ ጋር በማያያዝ እንግዲህ ወደሚቀጥለው ጉዳይ ለማለፍ ሚስጥሩ ግን ምንድነው? ለምንድነው የማይቆመው ይሄ ነገር? አንድ ጊዜ አጥቅቶ አንድ ጊዜ ገድሎ ለምንድነው መቋጫ ያጣው? ሚስጥሩ ምንድነው? በዚህ ላይ የኔን እይታ አቀርባለሁ በሚቀጥለው ክፍል።